ስለ አንጓ ብግነት ስንነጋገር ሰውነታችን የራሳችን ሰውነት ነው የራሱን ተዋጊ ሴሎች ልኮ እነዚህ መገጣጠሚያዎቻችን ላይ ጉዳት እንዲያደርስ የሚያደርገው ማለት ነው። በኋላ ምልክት እንዲኖረን የሚያደርገው እሱ ነው። ህመም ብቻ ሳይሆን ደግሞ ማበጥ ሊኖረው ይችላል፣ መቅላት ሊኖረው ይችላል ማለት ነው። እንደ ኩሽን የሚያገለግል ወይም ደግሞ ላይኛውና ታችኛው አጥንታችን እንዳይፋፋቅ የሚያደርጉ ካርትሌጆችን ዲስትሮይ ያደርጋቸዋል። በሽታው በተፈጥሮ ምንድነው ሰውነት ውስጥ ከፍተኛ የሆነ ቁጣ እንዲከሰት ስለሚያደርግ ማለት ነው። የእግርም ላይ ሊከሰት ይችላል፣ እጅም ላይ ሊከሰት ይችላል፣ ጉልበትም ላይ ሊሆን ይችላል። ትልልቆቹንም ኢቭን የህብረሰረሰር የምንለው እሱን የሚያቅፈውን አጥንት ሁሉ ሊነካ ይችላል ማለት ነው። በቤተሰብ ታሪክ እንደዚህ አይነት ህመም ያላቸው ሰዎች ማለት ነው። ስለዚህ እሱ ብቻውን ኖረ ማለት ግን ሁሉም ሰው የመገጣጠሚያ ብግነት ያጋጥማል ማለት አይደለም። የአካባቢ ተጽዕኖም ደግሞ እዚህ ላይ ይጨመራል ማለት ነው። የአካባቢ ተጽዕኖ ስንል ለምሳሌ ከልክ ያለፈው ውፍረት ያላቸው ሰዎች ቢሆኑ ለዚህ በሽታ የመጋለጥ ነገራቸው ከፍ ይላል። እንዳልሽው የሚያጨሰው ከ30 እስከ 40 እጥፍ ነው ከሌላው ሰው እንደዚህ አይነት በሽታ ዲቨሎፕ ለማድረግ ነው። በሽታው ይሄ ከፍተኛ የሆነ አካላዊም ስነልቦናዊም ተጽዕኖ የሚያመጣ በሽታ ነው አይደለ? ቀላል የምንለው አይደለም። ብዙ ጊዜ ደግሞ አብዛኛው ሰው ስለዚህ በሽታ አዌርነስ የለውም። ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ በዛሬው ፕሮግራማችን ስለ መገጣጠሚያ ህመሞች በተለይም ደግሞ አንጓ ብግነት ወይም ሩማቶይድ አርትራይተስ ተብሎ ስለሚታወቀው ህመም የምንነጋገር ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት ናችሁ? እንዴት ብሩኬ? ስለ አንጓ ብግነት ስንነጋገር መገጣጠሚያችንን የሚያጠቁ በሽታዎች መካከል አንዱ ነው አይደለ? የመገጣጠሚያ በሽታ በተለያየ ምክንያት ሊመጣ ይችላል። ከእድሜ ሊመጣ ይችላል፣ ወይም ደግሞ ኢንፌክሽን ባክቴሪያዎች እንደዛ መገጣጠሚያችን ላይ በሚያመጡት ነገርም ሊከሰት ይችላል ማለት ነው። ይሄኛው ለየት የሚለው ሩማቶይድ አርትራይተስ የምንለው የአንጓ ብግነት አይነት ለየት የሚልበት ምክንያት ምንድን ነው? ሰውነታችን የራሳችን ሰውነት ነው የራሱን ተዋጊ ሴሎች ልኮ እነዚህ መገጣጠሚያዎቻችን ላይ ጉዳት እንዲያደርስ የሚያደርገው ማለት ነው። በኋላ ምልክት እንዲኖረን የሚያደርገው እሱ ነው። ስለዚህ ያ ነው ለየት የሚያደርገው። ስለዚህ መገጣጠሚያ ስንል መጀመሪያ ምን ማለት ነው ስንል አሁን ሁለት አጥንት ይኖረናል አይደል? ለምሳሌ እጃችንን አጥንት ብንወስድ ይሄ ታችኛውና ከላይ ያለውን የሚያገናኝ እዚህ ጋር ያለ መገጣጠሚያ አለ፣ ምናጥፈው ምንዘረጋው ማለት ነው። ስለዚህ ሁለቱ መሀል እንዳይፋፋቁ ወይም እንዳይገናኙ ምን ይኖራል? ካርትሌጅ የምንለው ነገር እንደ ስፖንጅ የሚያገለግል ይኖራል ማለት ነው። ከሱ በተጨማሪ ደግሞ ሌሎች መገጣጠሚያዎችን ላይ ደግሞ እንደ ፈሳሽ ነገርም ይኖረናል። ያ ምንድን ነው? ክብደትን ምንን ሾክ አብዞርበር ለመሆን ማለት ነው። የሚፈጠረውን ጫና ለመቋቋም እንዲችል ያ መገጣጠሚያ የሚያደርጉ እንቅስቃሴንም የሚያቀሉ ማለት ነው። ሌላው ደግሞ ይሄኛውንና ይሄኛውን አጥንት የሚያገናኙ ጅማቶች ወይም ካፕሱሎችም ይኖራሉ የሚሸፍኑ ማለት ነው። ስለዚህ በእነዚህ ተከቦ ነው ያለው መገጣጠሚያችን፣ የሰውነት መገጣጠሚያችን ማለት ነው። ስለዚህ ይሄ በሽታ በሚፈጠርበት ጊዜ ግን ምንድነው የሚሆነው? ሰውነታችን የራሳችንን መገጣጠሚያዎች የሚያጠቁ የተዋጊ ሴሎችን ይልካል እነዚህ ቦታዎች ላይ ማለት ነው። ስለዚህ ምን ይሆናል? በፊት በበቂ ሁኔታ ለአስፈላጊነት ብቻ የሚመረት የነበረው ፈሳሽ ነገር እየጨመረ ይመጣል ማለት ነው። ስለዚህ እብጠትን ይፈጥራል። ሌላው ደግሞ እንደ ኩሽን የሚያገለግል ወይም ደግሞ ላይኛውና ታችኛው አጥንታችን እንዳይፋፋቅ የሚያደርጉ ካርትሌጆችን ዲስትሮይ ያደርጋቸዋል ወይም ደግሞ ያበለሻሻቸዋል ማለት ነው። ስለዚህ አጥንት ከአጥንት ጋር መገናኘት ስለሚጀምር መፋፋቅ ይጀምራል ማለት ነው። ስለዚህ ኢሮዥን የምንለው ወይም የአጥንት መቦርቦርን ያስከትላል። እንጠፍ እንዘርጋ ስንል እንደ በፊቱ ቀላል አይሆንም ማለት እንደውም በተለምዶ ሰዎች አይ መገጣጠሚያ ዘይቴን ጨርሻለሁ መሰለኝ ይላሉ አይደል? መንቋቋት ሲበዛ ወር ደግሞ ለማጠፍ ለመዘርጋት ሲከብዳቸው ማለት ነው። እሱን ነገር እንዲፈጠር ያደርጋል ማለት ነው ይሄ በሽታ። ስለዚህ ብዙ ጊዜ የምናስተውለው መጀመሪያ ላይ ትንንሽ መገጣጠሚያዎች ላይ ነው። ለምሳሌ እጃችን እዚህ ታች ላይ ያሉ መገጣጠሚያዎች እነዚህን ማጠፍ መዘርጋት ሊከብደን ይችላል። በኋላ ደግሞ ከፍ ያሉ መገጣጠሚያዎች ላይ ይሄ በሽታ እያስተዋልነው እንሄዳለን ማለት ነው። ብዙ ጊዜ እንደውም የሚከሰተው አይደል ትልልቅ አሁን የመገጣጠሚያ ህመም ስንል ትልልቅ ሰው ላይ ነው የምንጠብቀው እና ይሄኛው ሩማቶይድ አርትራይተስ የምንለው ግን ብዙ ጊዜ እርሊ የሚመጣ በጊዜ 25 ዓመት ጀምሮ እስከ 55 ዓመት ድረስ ያሉ በተለይ ደግሞ ሴቶች ላይ በጣም የሚከሰት አይነት ህመም ነው እና በዋነኝነት የመገጣጠሚያ ህመም ነው እንዳልነው። ስለዚህ መገጣጠሚያ ስንል አንቺ እንዳልሽው መጀመሪያ ትንንሽ መገጣጠሚያዎች የምንላቸው የእግር ወይም የእጅ ሊሆን ይችላል። ትንንሾቹ እነዚህ ማለት ነው እነሱን ሊይዝ ይችላል ማለት ነው። ግን ጫፏ ላይ ያለችዋን ግን አይዝም። ብዙ ጊዜ ከያዘም አብሮ ሌላ ህመም አለ ብለን እናስባለን እንጂ ያው ሊከሰት ግን ይችላል። ከዛ በተጨማሪ ግን የሩማቶይድ አርትራይተስ ወይም አንጓ ብግነት ብለን የምናውቀው በሽታ ከሌሎች የሚለይበት ምንድነው?
ብዙ ጊዜ ሲሜትሪካል የምንለው ነው። ወይም በቀኝ እጅ ካለ በግራም እጅ ተመሳሳይ መገጣጠሚያዎች ህመም ይኖረዋል። ህመም ብቻ ሳይሆን ደግሞ ማበጥ ሊኖረው ይችላል፣ መቅላት ሊኖረው ይችላል ማለት ነው። እና ብዙ ጊዜ ጠዋት ሲነሱ ነው ይሄንን ህመም በደንብ ኖቲስ የሚያደርጉት። በጣም ይሰማቸዋል። ከዛ እስከ 1 ሰዓት ሊፈጅ ይችላል፣ ወይም ከዛ በላይ የተወሰነ ሰዓት ሊቆይ ይችላል። እየሰሩበት ሲሄዱ ሙቀት እየነካቸው ፀሐይ እየነካኝ ሲሄድ እየለቀቀኝ ይሄዳል ነው ብዙ ጊዜ የሚሉት ሰዎች ማለት ነው። እና ቀን ላይ ትንሽ እየተስተካከለ ይመጣል። ከዛ ድጋሚ ደግሞ አርፈው ሲነሱ አሁንም ጆይንት ስቲፍነስ የምንለው ይሄ በቃ ለማንቀሳቀስ መክበድ ማለት ነው፣ እንደዛ ይፈጠራል ማለት ነው። እና ብዙ ጊዜ ግን የምንለየው አንደኛ ትንንሽ ጆይንቶችን ጨምሮ አሁን ብዙ ሰው ጉልበት አይደለም የሚለው ጉልበት ህመም ብዙ ሰው ያጋጥመዋል። እንደዚህ እጅ ላይ እግር ላይ ሲሆን ግን ትንሽ ለየት የሚል አይነት ፊቸሮች አላቸው እነዚህኞቹ ህመም ማለት ነው። እና የእግርም ላይ ሊከሰት ይችላል፣ እጅም ላይ ሊከሰት ይችላል፣ ጉልበትም ላይ ሊሆን ይችላል። ትልልቆቹንም ኢቭን ህብረ ሰረሰር የምንለው እሱን የሚያቅፈውን አጥንት ሁሉ ሊነካ ይችላል ማለት ነው። እና ሙሉ ሰውነታችን ላይ ያሉትን መገጣጠሚያዎች የሚያጠቃ አይነት ህመም ነው። መገጣጠሚያ ላይ ብቻ ደግሞ የሚያቆም ነገር አይደለም አይደለ? አሁን ሜይንሊ ከስሙም ስናየው መገጣጠሚያ የሚያጠቃ በሽታ ሊመስለን ይችላል እንጂ የተለያዩ ሰውነታችንን ክፍል ሊያጠቃ ይችላል። ለምን? በሽታው በተፈጥሮ ምንድነው ሰውነት ውስጥ ከፍተኛ የሆነ ቁጣ እንዲከሰት ስለሚያደርግ ማለት ነው። አንቺ እንዳልሽን አሁን ቅድም ሰውነታችን ለራሱ የሚሰጠው የተሳሳተ ምላሽ ስለሆነ ማለት ነው። አሁን ኖርማሊ ሰውነታችን ውስጥ በሽታ ሲመጣ ቫይረስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል፣ ሲመጣ የሚሰጠው ምላሽ ነው በኖርማል ጊዜ የሚሰጠው ማለት ነው። ስለዚህ የተለያዩ ሰውነታችን ክፍል በዚህ ነገር ሊጠቁ ይችላሉ ማለት ነው። በዋነኝነት ይሄ በሽታ ሌሎች የሰውነታችን ክፍል ሲያጠቃ የሚያመጣው ምልክቶች አሉ። ለምሳሌ በጣም ከፍተኛ የሆነ ድካም እንዲኖራቸው ያደርጋል። ያ ድካም ደግሞ ምንድነው ስራ እንዳይሰሩ የማድረግ በቃ ለምንድነው ስራ እንዳይሰሩ የሚያደርግ አይነት ከፍተኛ የሆነ የሚባል ድካም ይኖራቸዋል። በተጨማሪ ትኩሳት ይኖራል አይደለ? ሰውነታችን ውስጥ ከፍተኛ የሆነ ቁጣ ሲኖር አንደኛው ኤክስፔክት የምናደርገው ነገር ትኩሳት ነው። ትኩሳት ይኖራቸዋል ማለት ነው። ተጨማሪ ደግሞ ምንድነው የሚሆነው የምግብ ፍላጎታቸው እንዲያንስ ነው የሚያደርገው። ለምን? ቁጣ አለ። ቁጣ ሲፈጠር እንግዲህ የተለያዩ ኬሚካሎች ይፈጠራሉ። እነዚህ ኬሚካሎች ደግሞ የምግብ ፍላጎታችንን የመቀነስ ባህሪ ያላቸው። ምግብ አይበሉም። ምግብ አልበሉም ደግሞ ማለት ምንድነው? ይሄ ሰውነታቸው እንዲቀንስ ያደርጋል። ይሄ ደግሞ የሚቆይ በሽታ ነው አይደለ? ሮማቶይድ አርተራይተስ የአጭር ጊዜ የምንለው በሽታ አይደለም። ረጅም ጊዜ የሚቆይ የሆነ ጊዜ ኮንትሮል የምናደርገው ከዛ ግን ሁኔታዎች የመባባስ ነገሮች በየመካከሉ የሚፈጠርበት በሽታ ስለሆነ ረጅም ጊዜ ስለሚሆን ከፍተኛ የሆነ የሰውነት መስል የማጣት የመክሳት ነገር ይኖራል ማለት ነው። እንደውም እነዚህ በሽታዎች አሁን ያልሻቸው ምልክቶች የአጥንት ምልክቶቹ ከመታየታቸው በፊት ራሱ ቀድሞ ሊከሰቱ ይችላሉ። ለምሳሌ 3 አካባቢ ቢኖር እና 3ቱ ላይ የአጥንት ምልክት ቢኖር ከ3ቱ 2ቱ ቀድሞ እነዚህ ምልክቶች ሊያዩ ይችላሉ ማለት ነው። ስለዚህ ብዙ ሰው ላይ የሚያጋጥም ነገር ነው። ያው ጠቅለል ያለ ነገር ስለሆነ ለዚህ በሽታ ነው ስለማንለው ነው እንጂ ማለት ነው። መለየት ከባድ ነው። ይሄ ይኖራቸዋል። ሰውነታቸው ከሳ ማለት ያው ፋንክሽናሊቲያቸውም እየቀነሰ ይመጣል ማለት ነው። ተጨማሪ ከዚህ ውጭ ደግሞ ዲፕሬሽን ሊያጠቃቸው የድባቴ ሊያሳዩ ይችላሉ። እንደዚህ አይነት ባህሪ ያለው በሽታው ማለት ነው። ስለዚህ ጀነራል የምንለው ምልክት ነው ማለት ነው። ከዛ ውጭ ግን እያንዳንዱ የሰውነታችን ክፍሎች ሊያጠቃ ይችላል። የተለያየ የሰውነት ክፍል ሊያጠቃ ይችላል ከመገጣጠሚያ ውጭ ማለት ነው። ምናልባት ሁሉንም ሜንሽን አድርገን ላንጨርሰው እንችላለን። ግን ለምሳሌ በዋነኝነት ይጠቃሉ ብለን ከምናስበው ውስጥ አንደኛው ቆዳችን ነው አይደለ? ይሄ ፕሬሸር የሚያርፍበት ወይም ደግሞ ለመዘርጋት የሚጠቅሙ የሰውነታችን ክፍሎች ለምሳሌ ይሄ ኢልቦ የምንለው ወይም ክንድ የምንለው ኤሪያ ላይ እባጮችን ልናስተውል እንችላለን ማለት ነው። ይሄ እባጭ እየጨመረ ሲመጣ አንዳንድ ጊዜ ቁስል የመፍጠር ነገር፣ ቆዳው እንዲሞት የማድረግ ነገር ይኖራል ማለት ነው። እና እነዚህ እባጮች እንደውም አንዳንድ ጊዜ ምርመራ ሳናደርግ ሁላ ይሄ ችግር ነው የአንጓ ብግነት ነው ለማለት ሁላ እስክንችል ድረስ አመልካች ሁኔታዎች ናቸው ማለት ነው። እሱን ልናይ እንችላለን ቆዳ ላይ። በመቀጠል በዋነኝነት የሚጠቃው እንግዲህ ልብና የተለያዩ የደም ስሮች ናቸው። ልብን ሲያጠቃ የተለያዩ የልብ ክፍሎችን ሁሉንም ማለት በሚቻል ሁኔታ ሊያጠቃ ይችላል። ደም ስሮችንም እንደዛው። ልብ ሲጠቃ ድንገተኛ የሆነ የልብ ድካም ሊፈጠር ይችላል። ወደ ልብ የሚሄደው ደም ሊቋረጥ ይችላል። እንዲሁም ደግሞ የልብ ቁጣ ሊፈጠር ይችላል ማለት ነው። ያ ማለት ሰውየው እንግዲህ አስቡት ልብ አፌክተድ ሲሆን ከዛኛው ከመገጣጠሚያው ህመሞች ከፍተኛ የሆነ ተጽዕኖ ሊያመጣበት ይችላል ማለት ነው። በመቀጠል የደም ስሮችን አፌክት ሊያደርግ ይችላል። የተለያየ ቦታ ያሉ ደም ስሮች አፌክትድ ሊሆኑ ይችላሉ። ለምሳሌ አንደኛው ያው አንጎል ላይ ነው አይደለ? አንጎል ላይ ያሉ የደም ስሮች ሲጠቁ ስትሮክ
ሊያጋጥም ይችላል ማለት ነው። ለዛ ሊዳርግ ይችላል። በመቀጠል አፌክትድ የሚሆነው የሰውነታችን ክፍል ምንድነው? ኩላሊት ነው አይደለ? ኩላሊት እንግዲህ አፌክትድ የሚሆንበት መንገድ የተለያየ ሊሆን ይችላል፣ በዚህ በበሽታው የተነሳ ማለት ነው። አንደኛው ለዚህ በሽታ በምንሰጠው መድኃኒትን በኋላ ሕክምናውን በደንብ እናወራዋለን ሊጠቃ ይችላል ማለት ነው። የማያስፈልጉ መውጣት የሌለባቸው ንጥረ ነገሮች ለምሳሌ ፕሮቲን ሰውነታችን በኩላሊት በኩል አይወጣም አይደለ? ኩላሊት በጣም እንድታሳልፍ ያደርጋታል ማለት ነው። እንደዚህ አይነት ችግሮችን ልናስተውል እንችላለን ማለት ነው። ይሄ በጣም ሰፋ ያለ ነው። ለምሳሌ አይን ላይም ኢፌክት አለው አይደለ? አይን በከፍተኛ ሁኔታ እንዲደርቅ ያደርጋል። ይሄ ድርቀት ደግሞ እየቆየ ሲመጣ ካልታከመ ኢቨን የአይን እይታን እስከ ማሳጣት ድረስ ሊደርስ ይችላል ማለት ነው። የተለያዩ ሰውነታችን ክፍል አፌክት የሚያደርግ በሽታ ነው ማለት ነው። በተጨማሪ ደግሞ ሳምባን አይደለ? ሳምባ እንዲኮማተር ሊያደርግ ይችላል፣ ወይም ደግሞ ሳምባ ውሃ እንዲይዝ ሊያደርግ ይችላል። ስለዚህ እንዳይተነፍሱ፣ እንዲሁም አንዳንድ ጊዜ በዚህ በሽታ የተጠቁ ሰዎች ይሄ እንቅስቃሴያቸው እንዲገደብ፣ ስራ እንዳይሰሩ፣ ቤት እንዲውሉ የሚያደርገው በሽታ አንደኛው እሱ ነው፣ የሳምባ በሽታ ነው ማለት ነው። ለምን? ማፈን ይኖረዋል፣ መተንፈስ አይችሉም። የባሰ ሲመጣ ኦክሲጅን የመሳሰሉትን ነገሮች ሊፈልጉ ይችላሉ ማለት ነው። እሱንም ያጠቃል ማለት ነው። በጣም ሰፋ ያለ ኮምፕሊኬሽን ይኖራቸዋል እና አብዛኛውን ጊዜ ይሄ ከመገጣጠሚያ ውጭ ያለው ምልክቶች የሚታይባቸው ሰዎች ቅድም አንቺ እንዳልሽው አንደኛው ያው እድሜያቸው ይሄ ለረጅም ጊዜ ኤርሊ ጀምሯቸው አሁን ቅድም እያለችን ነበር አይደል? ብዙ ጊዜ ወጣቶች ላይ ነው ይሄ ነገር የሚፈጠረው። እድሜያቸው ከ25 እስከ 55 እድሜ ላይ ያሉ ሰዎች ላይ ነው የሚፈጠረው። ስለዚህ ቀደም ብሎ የጀመራቸው ሰዎች፣ ረጅም ጊዜ በዚህ በሽታ ሲሰቃዩ የቆዩ ሰዎች፣ እንዲሁም ደግሞ ቶሎ ቶሎ የሚያገረሽባቸው አይነት ሰዎች ከሆኑ፣ በተጨማሪ ደግሞ እያለን ነበር አብዛኛው ጊዜ በዚህ በሽታ የሚጠቁት ሴቶች ናቸው። ወንድ ልጅ በዚህ በሽታ ቢጠቃ ሲቪሪቱ ይሄ አሁን ያልነው ክብደቱም ከፍ ያለ ይሆናል። ከዛ ደግሞ ከመገጣጠሚያ ውጭ ያለው ህመሞች መታየት ይጀምራሉ ማለት ነው። በተጨማሪ ደግሞ አቮይድ የምናደርገው ነገር አለ አይደለ? አሁን ለምሳሌ መጨስ ሰው ቢኖር ይሄ በሽታ ኑሮበት የሚያጨስ ሰው ካለ ከመገጣጠሚያ ህመም ውጭ እነዚህ ምልክቶችን ሊያሳይ ይችላል ማለት ነው። ስለዚህ እንዳልሽው ሁሉም ከ25 ዓመት እስከ 50 ዓመት ያለው ኦር እስከ 55 ዓመት ያለ ሰው ይህንን ምልክት አያሳይም አይደለም። ስለዚህ አጋላጭ ሁኔታዎች ይኖራሉ ማለት ነው። ስለዚህ ምንድናቸው እነዚህ አጋላጭ ሁኔታዎች ብለን ስናይ አንድ ሰው እንደዚህ አይነት የአንጓ ብግነት ወይም ደግሞ የመገጣጠሚያ ህመም እንዲኖረው የሚያደርገው ምንድን ነው የሚያጋልጠው ብለን ስናይ የመጀመሪያው ነገር ዘረመል ነው አይደለ? በዘረመል ወይም ዲኤንኤ ላይ ችግር ሲፈጠር ማለት ነው። በተለይ ኤችኤልኤ የምንላቸው አይነቶች አሉ ብዙ። የእነሱ ላይ ችግር ሲፈጠር ያ መኖሩ ብቻውን ግን በቂ አይደለም። ያ መኖሩ ብቻውን ወይም ደግሞ ዘረመል ላይ ሲኖር ስንል ያው በቤተሰብ ታሪክ እንደዚህ አይነት ህመም ያላቸው ሰዎች ማለት ነው። ስለዚህ እሱ ብቻውን ኖረ ማለት ግን ሁሉም ሰው የመገጣጠሚያ ብግነት ያጋጥማል ማለት አይደለም። የአካባቢ ተጽዕኖም ደግሞ እዚህ ላይ ይጨመራል ማለት ነው። የአካባቢ ተጽዕኖ ስንል ለምሳሌ ከልክ ያለፈ ውፍረት ያላቸው ሰዎች ቢሆኑ ለዚህ በሽታ የመጋለጥ ነገራቸው ከፍ ይላል። እንዳልሽው የሚያጨስ ሰው ከ30 እስከ 40 እጥፍ ነው ከሌላው ሰው እንደዚህ አይነት በሽታን ዲቨሎፕ ለማድረግ ማለት ነው። ስለዚህ እነዚህ ነገሮች ይኖራሉ ማለት ነው። ሌላው ሴት መሆን በጣም አጋላጭ ሁኔታ ከምንላቸው ማሻሻል ከማንችላቸው የአጋላጭ ሁኔታዎች አንዱ ሴት መሆን ነው። 3 እጥፍ አይደል? 3 1 ነው የምንለው። አንድ ወንድ በዚህ ቢታመም በተመሳሳይ ሰዓት ደግሞ 3 ሴቶች በእንደዚህ ህመም ሊጠቁ ይችላሉ ማለት ነው። ስለዚህ ሴት ላይ በጣም ይጨምራል ማለት ነው። ስለዚህ ሌላ አጋላጭ ሁኔታ የምንላቸው ደግሞ ተደጋጋሚ የሆኑ ኢንፌክሽኖች የሚከሰትበት አንድ ሰው ከሆነ ለዚህ ህመም የተጋለጠ ይሆናል ማለት ነው። በአጠቃላይ ስናየው የዘረመል ኤክስፖዠር ያስፈልጋል ወይም የቤተሰብ ታሪክ ሲደመር አካባቢ ላይ የሚያመጣው ተጽዕኖ ሁለቱ አንድ ላይ ሲሆን ነው ይህን በሽታ የሚያመጣው ማለት ነው። ያ ማለት የሰውነታችንን ለበሽታ ያለውን ሪስፖንስ ወይም ደግሞ ምላሽ እንዲዛባ በማድረግ ሰውነታችን ራሱን እንዲያጠቃ ያደርጉታል እነዚህ ነገሮች ማለት ነው። ስለዚህ አሁን ይሄ የአንጓ ብግነት የምንለው ህመም ያው ረጅም ጊዜ መሆኑ ህመሙ ከመሰማቱ ለታካሚው በተጨማሪና አሁን እንግዲህ ቅድም ያልናቸው ከመገጣጠሚያ ውጪ ደግሞ የሚጠቁ አካላት አሉና ከዛ በተጨማሪ ግን እንደው ሳይታከም ቢቆይ ደግሞ የሚያመጣቸው ብዙ ችግሮች አሉ። ምንፈራውና ሕክምና ማድረግ አለበት አንድ ሰው የምንልበት ምክንያት እነዚህ ናቸው። ስለዚህ ምንድነው እጅም ላይ ሆነ እግር ላይ የሚያመጣቸው የተለያየ ዲፎርሚቲዎች አሉ ሳይታከም ወይም ደግሞ በአግባቡ ሳይታከም የሚቀር ከሆነ። ምክንያቱም ብዙ ሰው የመገጣጠሚያ ህመም ሲኖርበት እንደ ቀላል ነገር
በመቁጠር ማስታገሻዎችን በመውሰድ ብቻ የሚቆዩ ብዙ ሰዎች ስላሉ ማለት ነው እና ትክክለኛ የሆነ ሕክምና አለማድረግም እነዚህን ችግሮች ሊያመጣ ይችላል። ስለዚህ የተለያዩ ዲፎርሚቲዎች አሉ እንዳልኩት እና የመጀመሪያው አልናር ዲቪዬሽን የምንለው ነው። እሱ ምንድን ነው? እጃቸው ከዚች ጋር ጀምሮ ሪስት የምንለው በእንግሊዝኛው ይሄኛው መገጣጠሚያ ላይ የሚመጣ ችግር ነው። ስለዚህ ይሄንን እንደ ልባቸው ማንቀሳቀስ አይችሉም፣ ታጥፎ ይቀራል ማለት ወይ ወደ ውጭ ወይ ወደ ውስጥ ታጥፎ ይቀራል። ስለዚህ አልናር ዲፎርሚቲ የምንለው እሱን ነው። ከዛ ደግሞ ስዋን ኔክ የሚባል ደግሞ ዲፎርሚቲ አለ። እሷኛዋ ምንድን ነው የምትሆነው? እችኛዋ ጣታችን ትታጠፋለች። አሁን ብዙ ጊዜ እችን ብቻውን ማጠፍ አንችልም፣ አይቻልም ማጠፍ። ግን የእነሱ ጣት እንደሚሆነው እችኛዋ ትታጠፍና ይሄኛው ደግሞ በጣም ይዘረጋል። ስለዚህ ማንቀሳቀስ አይችሉም። በቃ እጃቸው እንደዛ እንደሆነ ነው የሚቀረው ማለት ነው። ከዛ ሶስተኛ ደግሞ ቦቱኔር የምንለው አለ። እሱ ደግሞ ተቃራኒ ነው። እችኛዋ ድርቅ ትልና ይሄኛው ወደ ላይ ይታጠፋል። አሁን ወደ ታች ነው ማጠፍ የምንችለው፣ ይሄኛው ወደ ላይ ከዚህ በኋላ አይታጠፍም። ግን የነሱ ከዚህ በኋላ ያለው ይታጠፋል። ብዙ ጊዜ ግን አንድ ላይ ነው የሚከሰቱት። ይሄኛውም ታጥፎ ይሄኛውም ደግሞ እንደገና ይታጠፋል ማለት ነው እና በጣም አስቸጋሪ፣ ልጃቸው መጠቀም አይችሉም። ስለዚህ እነዚህ ችግሮች የሚመጡት ቅድም እያልን ነበረው አጥንቶቹ ይሄ መገጣጠሚያ ላይ ያለው ቅድም ስንጠቅስ የነበረው ስትራክቸሮች በሙሉ ዲፎርምድ ስለሚሆኑ ስለሚበላሹ ከጊዜ ጊዜ እንደዛ እየሆነ ነው የሚሄደው እና እሱ ችግር ከተፈጠረ በኋላ ሕክምናውን ማድረግ በጣም ከባድ ስለሚሆን ቀድመው ግን ሕክምናውን ቢያደርጉ እነዚህን ነገሮች መከላከል ይቻላል። ሌላው እግር ላይም እንደዚህ ተመሳሳይ አይነት ችግሮች ሊመጡ ይችላሉ። የአውራ ጣት ብቻዋን ታጥፋ መቅረት፣ ከዛ በኋላ ደግሞ እግር ፍላት የምንለው አለ አይደል? የእግር አሁን የራሱ የሆነ ቅርጽ አለው ከውስጥ ገባ ብሎ አይደለ? እሱን ያጠፋውና ሙሉ ለሙሉ ጥፍጥፍ ያለ እግር ያደርጓል። እሱ ደግሞ ለተለያዩ ጉዳቶች ለመራመድ እንዲያቀታቸውም ሊያደርግ ይችላል። ሙሉ ለሙሉ እንደው ባያቀታቸውም ደግሞ ለተለያዩ ጉዳቶች ሊያደርስባቸው ይችላል ማለት ነው እና እነዚህን ስለምንፈራ ነው አንደኛ ማሳወቅም ያለብን፣ ሁለተኛ ደግሞ ሕክምና እንዲያደርጉ የምንመክረው ማለት ነው። ደም ለሚያመጣው ችግር ነው። የተለያዩ ችግሮችን ያመጣል፣ ግን በዋነኝነት ደም ማነስን ያመጣል። ለምን? በሽታው ረጅም ዓመት የሚቆይ ነገር ስለሆነ ሰውነታችን ደግሞ ለረጅም ጊዜ ቁጣ ላይ ሲሆን አንደኛው ባህሪው ምንድን ነው? ደም የመቀነስ ነገር አለ። ስፔሻሊ ይሄ በአይረን ተነሳ የሚመጣ ደም ማነስ ይኖርባቸዋል ማለት ነው። በሽታው ይሄ ከፍተኛ የሆነ አካላዊም ስነልቦናዊም ተጽዕኖ የሚያመጣ በሽታ ነው አይደለ? ቀላል የምንለው አይደለም። ብዙ ጊዜ ደግሞ አብዛኛው ሰው ስለዚህ በሽታ አዌርነስ የለውም አይደለ? ለምን? መገጣጠሚያችን ሲያመን ብርድ ነው የሚባሉ ነገሮች አሉ። ወይም አንቺ እያልሽ እንደነበረው ከእርጅና ጋር ማያያዝ ከእድሜ ጋር ማያያዝ አለ እና በዛ የተነሳ ሳይታከሙ ረጅም ጊዜ ሊቆዩ ይችላሉ እነዚህ ሰዎች ማለት ነው። ከዛ በኋላ ያው እንዳለችው የተለያዩ የሰውነት ክፍሎቻችን ቅርጻቸውን አጥተው ከፍተኛ ህመም ላይ ሆነን የተለያዩ ቅድም ያልናቸውን የተለያዩ ሰውነታችን ክፍሎች ተጎድተን ሊሆን ይችላል የሚመጡት ማለት ነው። መለየት ያስፈልጋል ማለት ነው። አሁን ኮመንሊ እንግዲህ የሚታወቅ ነገር አለ። መገጣጠሚያ ሲያመን የምናስባቸው ነገሮች አሉ። አንቺ እያልሽን ነበረ፣ በኢንፌክሽን ሊመጣ ይችላል፣ ሊሆን ይችላል፣ የተለያዩ አሉ። ግን በዋነኝነት የዚህ መለያ አድርገን የምንወስደው ቅድም ብሩኪ እንዳለችው አካላዊ እንትኖች ምልክቶች አሉት አይደለም። አንደኛውን የሰውነት ክፍል ብቻ አይደለም የሚያጠቃው፣ ሁለቱንም ነው፣ ግራንም ቀኝንም ነው አደሴም ታይም የሚያጠቃው። ከዛ ደግሞ የተለያዩ የመገጣጠሚያ ክፍሎች አፌክትድ ሊሆኑ ይችላሉ። እንደተባለው አብዛኛው ጊዜ ጠዋት ላይ ነው የስሜቱ ከፍተኛ የሚሆነው እና ስፔሻሊ ጠዋት አካባቢ ከአንድ ሰዓት በላይ ከፍ ያለ ህመም ሊኖራቸው ይችላል ማለት ነው። ከዛ ግን ስራው ዘዴ እየቀነሰ ይመጣል። አሁን ሪን ብናየው ተመሳሳይ የሚያደርገው ፓርት አለ አይደለ? ሪን የተለያየ ሰውነታችንን የመገጣጠሚያ ክፍሎች ሊያጠቃ ይችላል አይደለ? ግን ልክ እንደዚህኛው ሙሉ ለሙሉ የሚባል ከፍተኛ የሚባል የሰውነት ቁጣ ላይኖረው ይችላል አይደለ? ከዛ ደግሞ ሪ የሚያጠቃቸው ስፔሲፊክ የሚባሉ የአጥንት የመገጣጠሚያ ክፍሎች አሉ አይደለ? ስለ ሪ ከዚህ በፊት የሰራነው ቪዲዮ አለ፣ ገብተው ቢያዩት ሞር አንደርስታንድ ማድረግ ይችላሉ። አሁን እንደሚታወቀው አብዛኛው ጊዜ የእግራችን አውራ ጣት የማጥቃት ነገር አለው። በዛ መለየት እንችላለን። ተጨማሪ ደግሞ የሪ ምርመራዎችን በማድረግ መለየት እንችላለን ማለት ነው። ኮመን ሌላ ደግሞ ምንድን ነው የመገጣጠሚያ ችግሮች ሲመጡ አብሶ እድሜያቸው ከፍ ያሉ ሰዎች ላይ ኦስቲዮአርትራይተስ የሚባል ከእድሜ ጋር ተያይዞ የሚመጣ የሰውነታችን ክብደት ጋር ጫና ጋር ተያይዞ የሚመጣ በሽታ አለ። ከሱ ጋርም ሚክሳፕ ልናደርገው እንችላለን። እሱም ሲሆን ሌሎቹ ምልክቶች ላይኖሩ ይችላሉ። አሁን ቅድም እያልን የነበረው ትኩሳት አይደለ? ትኩሳት አለው ብለናል። ለምን? ከፍተኛ የሆነ የሰውነት ቁጣ ስላለው ማለት ነው። እሱ ላይኖሩ ይችላል። ሌላ የሆነ ሲስተማቲክ የሚባል ኢንፌክሽን ላናገኝበት እንችላለን። ከዛ ኦስቲዮአርትራይተስ ሲሆን እረፍት ሲኖር ሞር ህመሙ የመቀነስ ነገር አይደለ? እንደዚህ አይነት ነገሮችን አሁን የኛው ሲሆን ግን
ስንሰራበት ነው እንደውም እየቀነሰ የሚመጣው። እንደዚህ አይነት ምልክቶችን እናያለን ማለት ነው። ያው ዞሮ ዞሮ በራሳችን መለየት ከባድ ሊሆን ይችላል። በጊዜ ሕክምና ማዕከል መተን መታከሙ አሪፍ ነው ማለት ነው። ለምን በጣም ብዙ የአጥንትና መገጣጠሚያ ክፍሎችን የሚያጠቁ በሽታዎች ስላሉ ማለት ነው። ስለዚህ እንዳልሽው በራስ ለመለየት ይከብዳል። ሕክምና ቦታ አንድ ሰው ከመጣ በኋላ አዎ ይሄ የመገጣጠሚያ ብግነት የመጣው በሩማቶይድ አርትራይተስ ነው ወይም ሰውነታችን ራሱን አጥቅቶ ነው ብለን ለማለት ምን ነገር ያስፈልገናል የሚለውን ስናይ የመጀመሪያው ነገር አንደኛ አሁን ያልሻቸው ያ ታካሚ የቀረበበት ምልክት ምንድን ነው እንዳልነው የትኛውን የመገጣጠሚያ አካል ነው ያዘው። ከዛ ደግሞ መገጣጠሚያ መያዙ ሳይሆን ሁለቱንም በተመሳሳይ ሰዓት ነው ወይ ያመመው ያለው ሁለቱም ግራውንም ቀኙንም ማለት ነው። ምክንያቱም እንዳልሹ ብዙ አይነት የመገጣጠሚያ በሽታዎች አሉና አሁን ለምሳሌ ሪማቲክ ፊቨር የምንለው አለ። ለምሳሌ አይደል መገጣጠሚያዎችን ይይዛል፣ ግን አንዱን ሲተው አንዱን ነው ያለ የሚያም አይነት አለ። በኢንፌክሽን ምክንያት ደግሞ የሚመጡ በሽታዎች ሊኖሩ ይችላሉ። ስለዚህ እነሱ ደግሞ ብዙ ጊዜ አንዱን መገጣጠሚያ ብቻ ይዙና እዛ ቦታው ትኩሳት መኖር ማበጥ ምናምን ይፈጠራል ማለት ነው። ይሄ ግን ሁለቱንም የያዘ ነው የሚሆነው። እንዳልሹ ጠዋት ላይ መጀመሪያ ሲነሱ ድርቅ ይልብኛል፣ እስኪሞቅ እኮ አየሩ እስኪሞቅ እጄ አይሰራም እንደዚህ ይላሉ አይደል፣ እግሬም እንትን አይለኝ እሺ አይለኝም ሚል እንደዚህ አይነት ምልክቶች ናቸው ብዙ ጊዜ የሚኖሩት ማለት ነው። ስለዚህ እነዚህን ካየን በኋላ ቀጥሎ የአካላዊ ምርመራ እናደርጋለን። ስለዚህ አካላዊ ምርመራ ስናደርግ መገጣጠሚያዎች ላይ ምን የተለየ ምልክት አለ? ቅድም ያልሻቸው እብጠቶች እዚህ ክርን ላይ የሚፈጠሩት ሊሆን ይችላሉ። እዚህ አካባቢ የሚፈጠሩ እብጠቶች ይኖራሉ። ህመም የሌላቸው ከላይ ቁጭ ያሉ የሚመስሉ አይነት እብጠቶች ይኖራሉ። እነሱ አሉ ወይ? መገጣጠሚያው ላይ ትኩሳት አለ ወይ? እብጠት አለ ወይ? ቅርጹን ወይም ደግሞ በፊት እንጠቀምበት የነበረው እጃችንን አሁን መጠቀም እንዳንችል የሚያደርግ የቅርጽ መበላሸት አለ ወይ? ይህን እዚህን ቼክ እናደርጋለን ማለት ነው። ከዛ ደግሞ ወደ ላብራቶሪ ምርመራ እንሄዳለን። ስለዚህ የደም ምርመራዎችን እናደርጋለን። ምርመራዎቹን የምናደርገው አንደኛ ተያያዥ ጉዳቶችን አምጥቷል። ቅድም ለምሳሌ ደም ማነስ ያመጣል እያልን ነበራ። ስለዚህ እንደዚህ ነገሮች አምጥቷል የሚለውን ለማየት፣ ሁለተኛ ደግሞ በሽታው ራሱ አለ ወይ? ለምሳሌ ሩማቶይድ ፋክተር የምንለውን ማግኘት እንችላለን ከዛ ውስጥ፣ ወይም ደግሞ አንቲቦዲዎችን ለዛ በሽታ ይሄ በሽታ አለ ብሎ የሚነግሩን አይነት ውጤቶችን የሚያሳይ የደም ምርመራዎችን መላክ እንችላለን ማለት ነው። ስለዚህ እነዚህን እንመረምራለን ከደም ላይ ማለት ነው። ስለዚህ እነዚህን የደም ምርመራዎችን እናደርጋለን ማለት ነው። ቀጥሎ ደግሞ ቅድም ብለናል አይደል መገጣጠሚያዎቹ ላይ የተለያዩ አይነት ለውጥ ይኖራል። አጥንት መቦርቦር ሊሆን ይችላል። መገጣጠሚያዎቻችን መሀል ያሉትን ካርቲሌጅ ወይም ስፖንጅ የምንጠቀምባቸውን ነገሮች የመፈርፈር የመሸርሸር ነገርና እንዲበላሹ የማድረግ ሊኖር ይችላል። ጅማቶችን ያጠቃል ምናምን። ስለዚህ እነዚህ ነገሮች ለውጥ አለው የሚለውን ኢሜጂንግ የምንለውን ነገር ወይም ደግሞ በምስል ማየት እንችላለን። ኤክስሬ ያዘን ሊሆን ይችላል፣ አልትራሳውንድ ያዘን ሊሆን ይችላል፣ ወይ ኤምአርአይ ያዘን እነዚህን እናያለን ማለት ነው። ስለዚህ በእነዚህ ምክንያት በእነዚህ ሁኔታ መመርመር እንችላለን ማለት ነው። ግን አንዳንዴ ደግሞ በጣም እርግጠኛ ለመሆን ይህንን ካደረግን በኋላ ክራይቴሪያዎች አሉ፣ ዓለም አቀፍ ክራይቴሪያዎች አሉ። ይሄ ካለው ይሄ ካለው ይሄ ካለው እያለን ነጥብ እየሰጠን ከዚህ ነጥብ በላይ ከሆነ ይሄ በሽታ ነው የምንልበት ማለት ነው። አንደኛው ቅድም እንዳልነው ክሊኒካሊ ወይም ሲመጡ የሚያሳዩት ምልክቶች ሊሆን ይችላሉ። ከዛ ከላቦራቶሪ የምናገኛቸው ነገሮች፣ ሌላ ደግሞ ሰውነታችን ውስጥ ቁጣ እንዳለ ብግነት እንዳለ የሚያሳዩ የላቦራቶሪ ውጤቶች ይኖራሉ። ኤስአር የምንለው ሲአርፒ የምንላቸው ነገሮች ይጨምራሉ። ስለዚህ እነዚህ ጨምረዋል የሚለውንም እንይዛለን። እነዚህ ደማምረን ቁጥሩ ከተወሰነ በላይ ከሆነ አዎ ይሄ ሩማቶይድ አርትራይተስ ነው እንላለን ማለት ነው። ይሄ ማድረግ ለምን አስፈለገ? ደጋግመን ቅድምም ስንለው እንደነበረ ብዙ ጊዜ የመገጣጠሚያ ህመም አለን ስንል ብንችል ይሄ በሙቅ ውሃ መያዝ መታሸት ምናምን እናደርግና እናሳልፈዋለን። ከዛ ደግሞ አለፍ ሲል ቤታችን ውስጥ ማስታገሻ መድኃኒቶች ያቺ ቡኒዋ ነች የምታሽለኝ ወይ ቀይዋ ነች የምታሽለኝ እየተባለ የሚወሰዱ ማስታገሻ መድኃኒቶች አሉ። ኢቭን አንዳንዴ ደግሞ በጣም የሚገርመውም የህክምና ተቋም ላይ ሄደው አሁን መድኃኒቶች ቀላቅለው ይወጋሉ። ዳይክሎቪዝ ዴክሳ ምናምን የተባለ መርፌ ይወጋሉ። ህመሙ ለጊዜው ይተዋል ማለት ነው። ስለዚህ ይህ ግን በቂ አይደለም። ዲዚዝ ሞዲፋይንግ የምንላቸው መድኃኒቶች መሰጠት አለባቸው አይደል? በኋላ ታነሱታላችሁ እናንተ ማለት ነው። በሽታው እንዳያገረሽ የሚያደርግ በዛው እንዲቆም የሚያደርግ ወይም ደግሞ እንዲመለስ ሪቨርስ እንዲያደርግ የሚያደርጉ መድኃኒቶች አሉ። ስለዚህ እነሱን መጀመር አለባቸው እነዚህ ሰዎች ማለት ነው። ያንን ለማድረግ እነዚህን ክራይቴሪያዎች እንጠቀምና ነው ካልን ቀጥታ ወደ እነዛ መሄድ እንጂ ማስታገሻ ሰጥቶ ታካሚውን ወደ ቤት መመለስ ከዛ ድጋሚ ሲመጣ እንደዚህ እያሉ በሽታው እንዲባባስ ማድረግ አይኖርብንም ማለት ነው። አዎ በዚህ ወደ ህክምናው እንሄድና እንደተባለው የምንፈራው ይሄ እንደ መገጣጠሚያ ላይ እጅ ላይ እግር ላይ የሚያመጣው በረጅም ጊዜ የሚያመጣውን ብቻ አይደለም። አንዳንድ ጊዜ እየቆዩ በመጡ ቁጥር ህመሙ ምልክቱን እየቀያየረ ሊመጣ ይችላል። ለምሳሌ ቅድም እያልኩ ነበራል ይሄ ህብረ ሰረሰርን የሚያቅፈው ለምሳሌ አትላንቱ አክሲያል ይባላል። አትላስ ዓለምን የሚሸከመው በሚል እዚህ ጋር ጭንቅላታችን ስር ያለችው አጥንት አትላስ ነው የምትባለው እና እሱ ጋር
ሊመጣ ይችላል። ይሄ ህመም እየቆየ ሲል ሳይታከም ማለት ነው። እሱ ጋር ሲመጣ ምንድነው የሚመጡት ሰዎቹ ከመገጣጠሚያ ህመምነት ያልፍና ወደ ነርቭ ህመም ይመስላል። ምክንያቱም ነርቮችን ሊጫን ይችላል እዛ አካባቢ ያሉ ነርቮችን። ስለዚህ ኒውሮሎጂካል ይሄ መደንዘዝ፣ ማቃጠል፣ እጅ መጠቀም ማቃት ምናምን አይነት ነገር ይሆንና ኢቨን ሲመጣ ለሐኪሙም በጣም ከባድ እየሆነ ይመጣል። ይሄ ነገር የነርቭ ህመም ነው ያለበት ወይስ ደግሞ የመገጣጠሚያ ነው ያለበት የሚለው ነው። እና እንደዚህም አይነት ነገሮችን ለራስም የሆነ ከባድ ነገር እየተፈጠረ ይሄዳል ማለት ነው ሳይታከሙ በቆዩ ቁጥር። ስለዚህ መጀመሪያ ገና ይሄ የመገጣጠሚያው ራሱ ችግሮች እነዚህ ማለት ኤክስሬ ላይ የምናያቸው ምናምን ችግሮች ሳይፈጠሩ በፊት ቢመጣ አንድ ታካሚ ያ ጎልደን ሀወር የምንለው ነው ማለት ነው። እንደታመመ የመጀመሪያዎቹ ወራት ላይ ምናምን ብናገኘው ማለት ነው። እና ያን ጊዜም እንደሚደረገው ያው ህመም ላይ ነው አይደል ታካሚው። ስለዚህ ያው ህመሙን ማውረድ አለብን ግዴታ ነው። በተለይ ደግሞ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የምንላቸው አሉ። ብዙ ጊዜ ኦቨር ዘ ካውንተርም በየፋርማሲውም የምናገኛቸው የህመም ማስታገሻዎች ማለት ነው። እና ከሌሎች ማስታገሻዎች ያው እነሱ እብጠትንም የመቀነስ ቁጣን የመቀነስ አይነት ባህሪም ስላላቸው እነሱን ልንጠቀም እንችላለን። ግን እሱ በቂ አይደለም አንቺም እንዳልሽው ማለት ነው። ኢቭን ከሱ አልፈን ስቴሮይዶች ልንጠቀም እንችላለን። እሱም ግን ሁለቱ ምንድነው የሚያደርጉልን? ህመሙን ለመቀነስ ነው የሚያደርጉልን። ከዛ ደግሞ ትልቁ ችግር ይሄ ክሮኒክ ነው፣ ረጅም ጊዜ ነው ህመሙ። እነዚህን መድኃኒቶች በተለይ ነን ስቴሮይዳል የምንላቸውንም ሆነ ኮርቲኮስቴሮይድም ስቴሮይዶችንም ለረጅም ጊዜ ስንጠቀም የራሳቸው የሚያመጡት ችግር አለ። የጨጓራ መድማት ሊያመጡ ይችላሉ፣ ቁስለት ሊያመጡ ይችላሉ፣ የኩላሊት ህመም ሊያመጡ ይችላሉ። ስቴሮይድም ደግሞ የምንላቸው የአጥንት መሳሳት እንዲሁም የጨጓራ እሱም አንድ ላይ ሆነው እነዚህን ሁላ ችግሮች ሊያመጡ ስለሚችሉ ለረጅም ጊዜ እንዲወስዱ አንፈልግም። ያው ግዴታ ከሆነና በሕክምና ትዕዛዝ ሆኖ የህመሙ የሚበልጥብን ከሆነ ልንጠቀም እንችላለን። ግን ያንን ለረጅም ጊዜ እንዲጠቀሙ አንመክርም። ዋናው እንዲጀምሩ የምንፈልጋቸው ነገር ዲዚዝ ሞዲፋይንግ ኤጀንትስ የሚባሉ ናቸው። በቃ ህመም ማስታገስ ብቻ በቂ አይደለም። እንደውም አንዳንድ ጊዜ ህመም ማስታገስ መጥፎ የሚሆንበት ጊዜ አለ አይደል? ምክንያቱም እንድንረሳው በቃ ደህና ነኝ ብሎ እንዲዘናጋ ስለምናደርገው ማለት ነው። ስለዚህ ሞዲፋይ የሚያደርግ በቃ ለውጥ የሚፈጥር ይሄ ነገር ወደ ጠቀስናቸው ኮምፕሊኬሽኖች፣ የሰውነት ቅርጽ መቀያየር፣ እግርን መጠቀም ማቃት፣ እጅን መጠቀም ማቃት እዛ ጋር እንዳይደርስ የሚያደርጉ መድኃኒቶች ናቸው። ግን እንደዛ ስንል ደግሞ መድኃኒቶቹም ትንሽ ከበድ የሚሉ ናቸው ማለት ነው። እና እነሱም የራሳቸው የሆነ ሳይድ ኢፌክቶች አላቸው፣ ችግሮች ሊኖራቸው ይችላል። ግን ደግሞ ከዚህኛው እንደማይበልጥ አረጋግጠን የተለያዩ ነገሮችን ቼክ አድርገን እሱ ስር ደግሞ ያሉ መድኃኒቶች አሉ። አንዳንዴ ብቻውን የምንሰጥበት ጊዜ አለ። አንዳንዴ ደግሞ ከሌሎች መድኃኒቶች ጋር አንድ ላይ ተደርጎ ፎሎ እየተደረገ እየተከታተልን ይህን መድኃኒት እንሰጣለን። እነዚህ መድኃኒቶች መገጣጠሚያ ላይ ብቻ ያለውን ችግር አይደለም የሚያድኑት። አብዛኞቹ ከመገጣጠሚያ ውጭ ያሉ አሁን አንዳንድ ሰው መገጣጠሚያ ላይ ህመም ሳይኖረው በአይነ ድርቀት ሊመጣ ይችላል ወይ በአፍ ድርቀት ሊመጣ ይችላል። እሱን ብቻ ለይተን ሊታከም ይችላል። ምክንያቱም እሱ ኮምፕሌን ያደረገው ያንን ነው። በሳምባ ህመም ሊመጣ ይችላል። እሱ ብቻ ሊታከም ይችላል። እንደዛ አይደለም። እነዚህ መድኃኒቶች ምንድነው ሁሉንም አይነት እንደው ትንሽ የሚከብደው አንዳንዴ ሳምባ ላይ ያለው ችግር ነው እንጂ ሁሉንም ቅድም የጠቀስናቸውን ከመገጣጠሚያም ላይ ያሉት ከመገጣጠሚያ ውጭንም ያሉትን ህመሞች የማዳን እንትን አላቸው፣ ቴንደንሲ አላቸው። ያው እንግዲህ እንደየታካሚው ይለያያል። ሁልጊዜም ህክምና እንዲህ ነው ሀ ነው ለነው ተብሎ ለሁሉም ሰው አንድ አይነት ህክምና አይሰጥም። እንደ ታካሚው ይለያያል። አንዳንድ ሰው ቶሎ ይመለሳል። አንዳንድ ሰው ደግሞ በአንድ መድኃኒት እምቢ ይላል፣ ሁለተኛ ሶስተኛ ሊጨመር ይችላል። ረጅም ጊዜ ህክምናው ሊቀጥል ይችላል። ብቻ እነዚህ ህክምናዎች ግን ግዴታ ናቸው። ማስታገሻ ብቻ ሰጥተን አንልክም ማለት ነው። ስለዚህ በተደጋጋሚ እያልን እንደነበረው አብዛኛው ጊዜ እድሜያቸው ወጣት የሆኑ ሴቶች ላይ ያው መውለድ የሚችሉ ሴቶች ላይ ነው የሚከሰተው ማለት ነው። ስለዚህ አንድ ይሄ ችግር ያለባት ሴት ለማርገዝ ብታስብ ወይም ደግሞ እርጉዝ ብትሆን የምታደርጋቸው የተለያዩ ጥንቃቄዎች ይኖራሉ ማለት ነው። ለምን የሚሰጡት መድኃኒቶች አንዳንዶቹ በጣም ከባድ ስለሆኑ ጽንስን የሚጎዱ ስለሆኑ፣ ለምን ጽንስ ላይ የተፈጥሮ ችግርን የአፈጣጠር ችግርን ሊያስከትሉ ይችላሉ። ኢቨን ጽንሱ ያለ ጊዜው እንዲወለድ የማድረግ እንዲሞት የማድረግ ቶሎ እንዲመጣ የማድረግ አይነት ባህሪ ስላላቸው ቀድመን ነው ክትትሉ መጀመር የሚኖርብን ማለት ነው። አንድ ሴት ለማርገዝ ስታስብ ቢያንስ ከ3 ወር ቢበዛ ደግሞ ከ6 ወር በፊት ቀድማ ክትትሏን ማስተካከል ይኖርባታል።
እንግዲህ ይህ በሽታ የሚድን አይነት በሽታ አይደለም። ይሄ መድኃኒት ወስዶ ይድናል አይባልም። ምንድን ነው የምናደርገው? ኮንትሮል ማድረግ ነው፣ ቁጣውን መቆጣጠር ነው ዋናው። ስለዚህ አንድ ሴት ለማርገዝ ስታስብ ይሄ ቁጣው አንደር ኮንትሮል መሆን አለበት፣ ቁጥጥር ውስጥ መግባት አለበት ማለት ነው። ስለዚህ ቢያንስ ከ3 እስከ 6 ወር ውስጥ ኢንፌክሽኑ ቁጣው ኮንትሮል ሊደረግ ይገባል ማለት ነው። ስለዚህ መድኃኒቶችንም መቀየር ይኖርብናል። ለምን እንደተባለው አንዳንዶቹ ጽንሱ ላይ ችግርን ሊያመጡ ስለሚችሉ ማለት ነው። ስለዚህ ቀደም ብላ እንድትጀምር እናደርጋለን። ፎሊክ አሲድም እንደዛው ኦልሬዲ የሚሰጡት መድኃኒቶቹ አንዳንዶቹ አሁን ሜቶትሬክሴት አይደለም ከፎሊክ ጋር ይሰጣሉ። ግን ለማርገዝ ስታስብ ደግሞ ዶዙን ጨመር አድርገን ጊዜውን ጨመር አድርገን እንድትወስድ እናደርጋታለን ማለት ነው። ቅድመ እርግዝና እንደዚህ አይነት ክትትሎችን እንድታረግ እናደርጋለን። እርግዝና ላይ እያለችም እንደዚሁ መድኃኒቶቹ ይመረጣሉ፣ ክትትል ይኖራታል። ኮምፕሊኬሽኖችም የሚታሰቡ አሉ አይደለ? ግፊቷ ሊጨምር ይችላል በእርግዝና ጊዜ። እንዲሁም ደግሞ አብዛኛውን ጊዜ ማለት ባይቻልም በምጥ የመውለድ እድላቸው ትንሽ አስቸጋሪ ሊሆን ይችላል። በደንብ ኮንትሮል ፎሎ አፕ የሚፈልግ እርግዝና ነው ማለት ነው። ከተገላገለችም በኋላ ደግሞ እንደዛው መድኃኒቶቹን አጅስት ማድረግ ያስፈልጋል። ለምን በጡት በኩል አሁን የምታጠባ ሴት ከሆነች በወተት በኩል የሚሄዱ መድኃኒቶች አሉ ወደ ልጁ። ስለዚህ እሱ ሞዲፋይ ተደርጎ በአግባቡ ነው ይሄ ሊሰጥ የሚገባው ማለት ነው። ለዛ ለእሷም ለልጁም ከባድ ነው የሚሆነው። ሌላ ደግሞ ምንድን ነው በሚገርም ሁኔታ የመጀመሪያዎቹን ይሄ ሰከንድ ትራይምስተር የምንለው ሁለተኛው ከ13ኛው ሳምንት ጀምሮ ከ13ኛው ሳምንት ጀምሮ ያሉት እስከምትወልድበት ጊዜ ውስጥ ምልክቶቹ ይቀንሳሉ። ለምን ቅድም እያለ ነበር አይደለ? ዋናው የዚህ በሽታ ችግር የራሳችን ሰውነታችን የሚሰጠው የተሳሳተ የሆነ ምላሽ ነው አይደለ? በእርግዝና ጊዜ ደግሞ እነዚህ ምላሾች በጣም የቀዘቀዙ ነው የሚሆኑት። ለምን ጽንስ አለ። ስለዚህ ጽንሱን ሪጀክት እንዳታረግ ኢሚኒቲ የወረደ ይሆናል። ከዛ ደግሞ የሚኖሩት በሽታ ለመከላከል የሚኖሩት ሴሎችም ለየት ያሉ ይሆናሉ። ስለዚህ እነዚህ ከ13ኛው ሳምንት ጀምሮ ያለው ምልክቷ በጣም ቆንጆ ነው የሚሆነው። ምልክቷ ኮንትሮል ማድረግ ትችላለች። ግን ከወለደች በኋላ ወደ ቀድሞ ስቴጅ ስለምትመለስ የዛኔ ማገርሸት ሊኖር ይችላል። ቶሎ በሽታው ሊመጣ ይችላል። ምልክቶቹ መደብ ማሳየት ይጀምራል። ስለዚህ የዛኔ ያው በክትትል የሚያስፈልገውን ጥንቃቄ ማድረግ ይኖርባታል ማለት ነው። እንግዲህ ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። ጠቃሚ ነገሮችን እንዳገኛችሁበት ተስፋ እናደርጋለን። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አትርሱ። መልካም ቆይታ